ረመዳን ሙባረክ ብያለሁ ማለት ነው። አገሬ ልጆች፣ የወንዜ ልጆች፣ ውድ ኢትዮጵያኖች እንኳን አደረሳችሁ፣ እንኳን አደረሰን። አብሮ ክርስቲያን ወገኖቼም የእናንተ የአብይ ጾም ነው የሚባለው የፋሲካ ጾም ነው። እኛ ጋርም ደግሞ ሙስሊሞች ዋና ጾማችን ረመዳን ሙባረክ በጣም ደስ የሚል የፍቅር የያዘ አንድነት የያዘ መተዛዘን የያዘ ብዙ ነገር የያዘ ረመዳን እንኳን አደረሰን የኔ ውድ ፋሚሊዎች። ላይክ ሰብስክራይብ አድርጉ። የመጣሁት ዛሬ ለማንኛውም ረመዳን አንድ ብሏል። ነገር ግን ሩታ ሀብቴ ማታ ደስታን በጥፊ መተዋለኝ። አሽካባቾቹ ደግሞ ለግዴታ ቀለበት ለምን አላረግሽም አልተቀበልሽም ብለው እንደው አንቺ ምናምን የማይፈልግ ሰው ጋር የምትልከሰከሽው የሚፈልግሽን ትተሽ እያሏን ነበር። እናንተ ምን አይነት ማህበረሰብ ተፈጠረብን? ግን አረ ምን አይነት ሰይጣን ነው የገባብን? ፋሚሊ በእውነት በጣም የወረደ ቪዲዮ ነው እየመጣ ያለውና ወደየት ነው ጾም አያውቁም እንዴ? ለምንድን ነው ሰውን እንደዛ አይምሮን የሚረብሹት? በእውነት በጣም ነው የሚያስጠላው። ሩታ ሀብቴ በጥፊ ላለችው ደስ ብሎኛል። ለምን ብትሉ መልሶ ማንም ሰው እየመጣ ሰው ጋር ሊከሰከስም። እሷ ባሏ አብርሃም ነው፣ የልጇ አባት ነው። ልጇን የምታሳድገው ከልጇ አባት ጋር ነው። ይሄ ወንድም አይደለም። በነገር ዛሬ ተናገረ። ወንድምሽም አምነሽም በቃ ጓደኛሽም ምናምን እያለ ነበር የተንተባተበ። በእውነት በጣም የሚያስጠላ ዘመር ነው ያላት ሩታ ማለት። ራሷ በቃ እንዳትንከባከብ ራሷን ዝቅ እንድታረግ እያደረጋት ያለ ማለት ነው። በጥፊ ስላለችው ደስ ነው ያለኝ። ሁሉንም አሳፍራቸው ነው ሄደችውና በእውነት እኔ ጾም ልጅ ያለውኝ እርግጥ ግን በጣም ነው የሚያስጠላው ቪዲዮ እና ረመዳን ሙባረክ ብያለሁ። ለማንኛውም ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ እንኳን አደረሳችሁ። በጣም ነው የምወዳችሁ ፋሚሊዎቼ። ሩታ ሀብቴ ለማንኛውም ዋጋቸውን ሰጣችሁ ሄዳለች ማለት ነው። አብርሽም እያለቃቀሰ ዛሬ ይመጣል። ሄርሜላ አዋረደችው፣ ጀነጀነችበት፣ ቺክ አረገችበት ማለት ነው። ታማኝ ሚስቱን ትቶ ሲልከሰከስ ጆሮውን አለችው። አኮን እያስገደድኩሽ እኮ አይደለም። በእንደዚህ አይነቱ አይደለም መመለስ ያለብሽ። የሆነ አከብርክ እንዴ ሩታ፣ እኔ ምን አደረኩ? ምን ጥፋት አጠፋው? ምንድን በቃ የሆነ ነገር አለ አይደለ? ቦታ ስሰጣ በዚህ ልክ ግን መስመርህን አልፈን ልትንቀሳቀስ አለ። እኔ ምንም እኮ አላደረኩም። አሁንም ከአንቺ ውሳኔ እየጠበቅኩ ነው። አልፈልግም አልኩ። በቃ አወጣሁ። እንደዚህ ዘኸው ህይወቴ ውልቅ ሩታ፣ ምን ያረክ ህይወቴ ውጣ ልቀቅ ነው። በቃ አታስገድደኝ እንዴ ሩታ፣ እኔ ምን አደረኩ? ምን ጥፋት ብዬ ስንት ፕላን አድርጌ ምንድን ነው የፈለግሽው? እንዴ ደስታ እያያት አይደል? እኔ አው እያየኝ ነው። አሁን ፍላጎቴ እንዳልሆነ እየተናገርኩ ነው። እያየኝ ነው። እባክሽ ስለ ፍቅር እየተሰቃየሁ ነው ሩታ። በቃ ቢያንስ ለቤተሰቦች ለጓደኞች ቢያንስ ለወንድሞች ስትይሽ እኔ እኮ ካላንቺ መኖር አልችልም። ምን ሆነሽ ነው? ለምንድን ነው ፍቅሬ የማትቀበይኝ? ምን አልኩ ነው? ታይሽ ቢል ለምንድን ነው ማች ምክንያት አለሽ? ለምን ይሄ ናት? እኔ እኮ ካላንቺ መኖር አልችልም ሩታይ። በቃ አንቺ የእኔ ብቻ ነሽ፣ የማንም ብትሆኚ ሰምተሽኛል? ምክንያቱስ ምንድን ነው? ሲቀጥል ደግሞ አዎ አንተ ለእኔ ብዙ ነገር ልታረግ ሞክራለህ። ፍላጎትን ለመፈጸም አትሊስት ለመሞከር እንኳን የሆነ ስቴፕ ሄጃለሁ። አቃተው አልኩኝ። ከሊናዬ ጋር መጋፋት አልችልም። ገባ? ለምን እኔ ራሴን እያዋሸሁ መኖር የምፈልግ አይነት ሰው አይደለሁም። የሆነ ነገር እንደዚህ እንትን እያልኩኝ መኖር የምፈልግ አይነት ሰው አይደለሁም። ምን አነሰኝ? ቆይ ሩታይ ምንድን ነው? ቆይ ከኔ እንደዚህ ተንበርክኮ እየለመነሽ ምንድን ነው የፈለግሽው? በዚህ ልክ ወንድነቴን ትቼ ስለለመንኩሽ በፈጠራ ሩታ እሺ በይኝ። በቃ አታስጨንቀኝ እንዴ! ይኸው ወንድነት ተንበረከኩልሽ። ከዚህ በላይ ምን ትፈልጋለሽ? ምን ልሁንልሽ? እኔ ያለ አንቺ መኖር አልችልም። በቃ ሩታ ለምን ሻት ይልሽ? በፈጠራ አምላክ እሺ በይኝ አላልሽኛል? አልልህም። ያው ተዋርጄልሻለሁ። ህዝብ እያለ ጓደኞች ወንድሞችሽማ በወዳጆች ተነስ ሩታ እባክሽ። ወይኔ ፈጣሪ ሩታ ምንድን ነው የፈለግሽው? ከዚህ በላይ ምንድን ነው? ከዚህ በላይ ምን ደስታ አለ? እኔ ምን አድርጊ ነው የምትሉኝ? ምንድን ነው የምፈልገው? እሺ ካላልሽኝ አልነሳም። ይሄም አበባው ምንም ነገር ያለ እውነተኛ ፍቅር ያለ እውነተኛ ስሜት ትርጉም የለውም። ተራ ነገር ነው።
ምንም ነገር ሩታ ምን ይሆንሽ ነው? በቃ ሩታ አሁን በኋላ አንተም የማይመለከት ነገር ውስጥ እንዳትገባ። እኔ ምን ማለት መስመርህን ስታ እንድታሳ እኔ ምን አደረኩሽ? ነገር ታረጋግ አልፈልግም። ፍላጎቴ እንዳልሆነ ታውቃለህ አይደለ? ኧረ ሩታ ኧረ ፈረንጅ ሰከተላ ሩታ ሀብቴ ቀለበት ልታረግ ነው። ለዘሩብ ቀለጠ። እናንተ ምን እያደረጉ ነው ግን? አብርሽ ሄርሜላ አጃጅ ያለችው ሙድ አዘችበት፣ የተጀናጀነች። ወደ የት እየሄድን ነው? ድራማው እንዴት ነው? ደስ ይላል? ደስ አይልም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቼላችኋለሁ። እንግዲህ በማታው ቪዲዮ ነው በሩታና በአብርሽ ማለት ነው። አብርሽን እኮ ሄርሜላ ተጀናጀነችበት። ዳንን የተጻጻፈችን ያልፈልገውም እኔ ከሱም ሆነው ለጊዜው ነው እንጂ ለዶላር ነው እንጂ እንደሱ አይነት ወንድ ለፍቅር አይሆንም እያለች ድንጅና ማለት ነው። ይሄ ምንድነው የተጻፈው አላት። እንዴት እኔ እያታልሽን እያጃጃልኩት ነው እንጂ ከሱ ጋር መሆን አልፈልግም ማለት ነው። ሩታ ሀብቴ ደግሞ ቀለበት ተንበርክኮ ሊያደርግላት ሲል በጥፊ ላሰችው ማለት ነው። አያችሁት አይደል? እኔ ለማንኛውም ዛሬ የመጣሁት ፋሚሊ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንኳን አደረሳችሁ ረመዳን፣ እንኳን አደረሳችሁ ሙስሊም እህቶቼ፣ ክርስቲያን ወገኖቼም ጾማችሁ እንደኛው አንድ ላይ ነው። አላህ በሰላም ጾመን የምንፈታ ያድርገን። የአመት ሰው ይበለን፣ አመት አመት ይመላለስብን። ብዙ ይህን ረመዳንን እየፈለጉ ያጡ በጣም ብዙ እህቶች ወንድሞች ሄደዋል ማለት ነው ወደ አኬራ። እኛን ደግሞ አኗሪ አድርጎን ዛሬ እዚህ ያደረሰን ጌታ አልሐምዱሊላህ። እና ራሳችንን ወደ ራሳችን መልሶን ራሳችን ኢባዳችንንም ጠንካራ ያድርገን እላለሁኝ። እንግዲህ በማታው ቪዲዮ ዛሬ እንግዲህ ጾም አንድ ብለናል ማለት ነው። በጣም የሚያስጠላው ባልና ሚስት ለምን አይነት ብለው ለየትኛው ዱንያ ብለው ነገ ይሙቱ ዛሬ ይሙቱ የማያውቁት። በእውነት ነው የምላችሁ እንደዚህ አይነት ድራማ አይሰራም። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እኔ እንጃ በጣም እና ትዳራቸውን ሰው ነው የሚመራው። በቃ እነሱ ኮንፊደንስ የላቸውም ለትዳራቸው እና የነ ፈረንጁ በወዲህ ደግሰዋል። እነዚህ በወዲህ ዳኒ ሚስት ሄርሜላ ማለት ይችና ብሎ ሪከርድ እንትን ያሳየዋል ጽሁፍ። ይሄ ምንድን ነው? አብርሽ መሸሽ ስለፈለገ ሰበብ ፈለገ ማለት ነው። ሩታ ሀብቴ ያስከፋ እችን ነገር የደቆሳት አብርሽ ነው ራሱ። በነገራችን ላይ ለምን ብትሉ ከሄርሜላ መራቂያ ቦታ ነው የሚፈልገው። ላይክ አርጉ ፋሚሊዎቼ። በረመዳን ቀን እንግዲህ ወደ ሰው አትጂ ሰው አትንኪ የምትሉት አጠፉ ማለት ነው። እኔ እንደ ዩቲዩበር ነው እየተቻ ያለሁት፣ አላህ ይቅር ይበለኝ። ነገር ግን ረመዳን በጣም ደስ ይላል። ዛሬ በጣም አንድ ብለናል። በጣም ደስ ምርጥ ረመዳን ነው ብዬ አስባለሁ። አላህ ደግሞ ወንጀላችንን የሚያጥብበት ጥሩ ነገር የምንሰራበት ሰደቃ የምንሰጥበት ረመዳን ያድርግልን ማለት ነው። እንግዲህ ሩታ ሀብቴን እንግዲህ ዛሬ ትንሽ ሄጄባታለሁ ማለት ነው። በጥፊ በማልታቷ እኔ ወደ ክስክስ ወንዶች ከሁለተኛ እንዳይመጡ በስሯ እንኳን አረገች ብዬ አስባለሁ። ግን አንተ ይሄ ወንድሟ ግን ምንድን ነው? ምን እያደረገ ነው? አላማው ምንድን ነው? ሚስት አላቅም። ለራሳቸው ህይወታቸውን ትተው ወይ ሰው ህይወት ውስጥ ገብተው የዛን ያህል ርቀት የሚሄዱት ለምንድን ነው ግን? አልገባኝም። በእውነት ነው የምላቸው። ማለትም የሰውን ህይወት እኮ እኛ እናውቃለን ማለት አንችልም። ሩታ በቃ እኛንም ራሺ እያሏት ነበር። እሷ ግን ጭሳቸው ነው የሄደችው። ባሏም እንደ አይነት ቆርጣና ወንድ ቢሆን አንድ ነበሩ። ግን እሱ ዝልግልግ ወንድ ነው። እጇን ይዞን ሄርሜላን ሄደውን ደግሞ ነገ ምን ይዘው መጣ ይሆን? አምንሻለሁ አንቺ በእኔ ላይ ብቻ ምንም አታረጊ። ሙድ ለመያዝ ፈልገሽ ከሆነ ተገርሚያለሽ አላት። ሄርሜላ የሰው ባል የወደደ ሰው መቼም ሁልጊዜ ለቅሶ ነው። እና የኔ ውድ ፋሚሊ አጭር ቪዲዮ ነው መሰራላችሁ። እንኳን አደረሳችሁ ብያችኋለሁ ውድ ፋሚሊዎች። ረመዳንን በሰላም ጾመን የሚጨርስ ያደርገን። እነሱም ረመዳን ያውቁ ጾማ ያውቁ እየተጃጃሉ እየመጡልን ነው ማለት ነው። አላህ ረብል ዓለሚን ወደ ራሴ መልሰኝ። እኔ እውነት አንዳንድ ጊዜ በቃ በራሴ የሆነ እንትን እላለሁና
እነሱ ያው የስራቸውን ነው እንጂ ስለ ሃይማኖታቸው ስለ ምናምን ሰው ምን ያክል እንደሚጠራ እንደ አይነት ስራ ይገነዘቡ አልቻለም። ምናምን እይታ ስላላቸው ማለት ነው። እይታ ያለው ነገር ማንም ሰው ወደ ኋላ አይልምና እነሱ የሚከተሉት እይታቸውን ነው ለማለት እፈልጋለሁ። ፋሚሊ የኔ ውድ ፋሚሊዎች እንግዲህ ሩታ ሀፒ በጥፊ ብላ ስለሄደኝ በጣም ደንግጠዋል። በጣም የደነገጡት እንዴት እንዳይነስ ተሰራለሽ ሙቋ ነው የሚገባቸው እንደማንም ዘይ ተሰበሰቡ በሙሉ ሙቋ ከዛም እንድትወልድ እየገፋፋት እኮ ነው። ባሏ የሩታ ባል አብርሽ ነው። ከአብርሽ ጋር ነው እሷ መኖር ያለባት፣ ልጇን ማሳደግ ያለባት። ማንም ሰው አይመለከተውም ስለ ሩታ ህይወት። አብርሽና አብርሽ ብቻ ልጇን እየደጋገመች እየወለደች ከአብርሽ ጋር መቀጠል። ሄርሜላ እዛው እንደለመደ እየተጀናጀነ መቀጠል። ከዳኒም ፈለገኝ ከሌላም ፈለገኝ ከልጇ አባትም ፈለገኝ ማለት ነው። በእውነት አብርሽ በጣም የተናደደው ሰላም እንኳን አላተም። አይታችሁ ከሆነ እንዴት ትሰሪያለሽ? ይሄን ነገር ካንቺ የሚጠበቅ አይደለም። ደነገጠች። አጽፋለች፣ ግን ውሸት አይደለም። ሁሉም ነገር የሷ ነው። ይሄ በቃ እኛን ለማጣላት የተደረገ ነው ምናምን አለች። ለምን ይሄ በቃ ያንቺ ነው፣ ቁጥርሽ የሚያንቺ ነው፣ ፕሮፋይልሽ የሚያንቺ ነው። እኔ እንዴት የዝክን ያህል ትሄጃለሽ ርቀት ምናምን ሲላት ደነገጠች። ማርያምን እኔ በቃ አላረኩም፣ ውሸት ነው። ተጣጥፋለች እኮ እሷ እኮ ሩታን ለዳኒ ለማጣበስ አብርሽ በቃ የሆነ ሙድ እየተጠቀመ ነበር። ዳኒ ደግሞ ሰራላታ። ዳኒ እንደሆነ ጣጣ የለበት በእውነት ማለት አብርሽን ፈልገው ሳይሆን እሱ ህይወቱን ለመበጥበጥ ነው። ቢነቃ አብርሽ ግን አብርሽ ያልነቃ መሆኑ የሚሆነው ሩታ ትሆናለች። እጅ ያለበት የሩታ ምን አገባት ሩታ ስለ ሄርሜላ እኮ ምንም ማንሳት አትፈልግም። ስለ ባሏ ብቻ ነው ማንሳት የምፈልገው። ዛሬ እንኳን ራሱ አታንሱ የሰው ስም ነው ያለችው። አይመለከታችሁም ባካችሁ ነው ያለችው። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄንን ቪዲዮ እስከ መጨረሻው ለማን ነው ወይ ሰው ባል አትውደዱ፣ ወደ ራሳችሁ ተመለሱ። ወጣቶች ነሲባችሁን ፈልጉ ለማለት ፈልጋለሁ። የሰው ልጅ ነሲቡን ፈልጎ ማግኘት ያለበት ራሱ ነው። ሰው አይደለም የሚድራችሁ፣ ፈጣሪና ራሳችሁ ናችሁ። የሰው ልጅ ውለታ ነው የሚያደርገው። ቢያመጣላችሁ እንዲህ አድርጌ አጋብችሽ ምን ብዬሽ ብሎ በኋላ አይናትሽን ነው የሚልሽ። በእውነት በራሳችሁ ኮንፊደንስ ተጋቡ ለማለት እፈልጋለሁ። ሰው ልጅ ያመጣላችሁ ባል ነገር አለው ማለት ነው። ወይ ጀንጅና እሷ ሳይሳካላት ሲቀር ነው ወደ ጓደኛ መታስታብሰው